ልጆቻችንን ምን ይላሉ ወገኖች? ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች። እሺ ልጆቻችንን ያበላሻሉ ነው። የጴንጤ ልጆች በትምህርት ቤት ስለሚገናኙ ያበላሿቸዋል እያለ ነው ጊዮርጊስ። ኦኬ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ምን አሉ ቄሱ? በአዲስ አበባ ውስጥ 22,000 ሴተኛ አዳሪዎች አሉ። ከ22,000 18,000 ሴተኛ አዳሪ ኦርቶዶክሳዊ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ከዚህ ትውልድ ነው ታዲያ ወገኔ መጠበቅ ያለብህ መጠንቀቅ ያለብህ። 18,000 ሴተኛ አዳሪ አዲስ አበባ ከተማ ውስጥ እንኳን ብቻ ደብተራው ዲ በኩሉ ታቀፈህ የኔን ጴንጤነትን ልጋገን ስጠርግበት ዝም ብያ ላይ። በመጀመሪያ እነዚህ ሴተኛ አዳሪ የሆኑ ኢትዮጵያውያን ኦርቶዶክሳውያን እህቶችን ከዚህ የቆሸሸ ጎዳና ውስጥ እንዲወጡ። በእርግጥ አንተ ወንጌል አታውቅም። አንተ መተትና ጥንቆላ የምታውቀው መስበክ አለብህ። እነሱን በእርግጥ ለአንተም የሚሰበክልህ ሰው ሆነ ሳለ እንዴት ልትሰብክ ትችላለህ? ስንት ሺህ? 18,000። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ይሄ ነው አደገኛ ትውልድ። ይሄ ነው አየህ፣ ኢሞራሊቲ በጎደለው የህይወት ስርዓት የሚመላልሰው ለሀገሪቱ እንዲህ አይነት ትውልድ ነው አደጋ። እሺ ቀጥሎስ? ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ጠጪ ማን ነው? ሰካራም ማን ነው? ጠጥቶ በየቦይ ውስጥ ሲተፋ የሚያድረው ማን ነው? የመጠጥ ፋብሪካ ይዘጋል ብሎ ያሉት እነማ መጠጥ ሲያቆሙ ነው ብሎ አለ መምህር መስፍን። ኦርቶዶክሳውያን አለ። ማን ነው ሰካራሙ ትውልድ? ማን ነው የሚጠጣው ትውልድ? ማን ነው ሴተኛ አዳሪው ትውልድ? ማን ነው ጫት የሚቅመው ትውልድ? ማን ነው ዳንኪራ፣ እርኩሰት፣ አመፃ፣ ዘፈን የሚያደርገው ትውልድ? ከእንደዚህ አይነት ትውልድ ጋር እንኳን ከልጆቻቸው ጋር ልጆቻችንን አናስተምርም እንኳን ብለን አላልንም እኛ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው ዓላማ ጀለው ኮንሰርት ምን ገባ እኛ አሁን ለምረት ላይ ምን መጣ እኛ ወለሱ ማይጉለት ሰው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናጥና ቁም። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አልጨክንም። ሌሎቹ ጨክነው ዓላማ ጀለው ኮንሰርት ምን ገባ እኛ አሁን ለምረት ምረታ ምን አለ? እኛ አልጨከንም አለ። ሌሎቹ ጨክነው በዓላማ እየኖሩ ነው አለ። ሌሎቹ ያለን እኛን ነው። ጴንጤ በዓላማ ጨክኖ የሚኖር ትውልድ ነው። አንዳንድ የጌታን መንገድ የሚያሰድቡ በነውር ጎዳና ውስጥ እየሄዱ ያሉ ለወዳቸው ያደሩ ዓላማ የሌላቸው ሴቶችና ወንዶች ልጆች ቢኖሩም ራሳቸውን በጴንጤ ስም የጠሩ ቢኖሩም ግን እውነቱን ልንገርህ፣ ቀረብ ብለህ ይሄን ህይወታችን ይናገራል። እሺ ብራዘር፣ ደፍሬ ነው የምነግርህ። በጌታ ጸጋ ሰው የሆንን ሰዎች ስለሆንን እግዚአብሔር ጸጋውን ስላበዛልን ማለት ነው። በዝሙት ተራ አታገኘንም። በጫት ገራባ ተራ አታገኘውም ጴንጤን። በሴተኛ አዳሪነት ተራ አታገኘውም ጴንጤን። እንደ ህዝብ እንደ ማህበረሰብ ማለት ነው። ቄሱ መምህሩ፣ ሁለቱ መምህራን መምህር መስፍን መምህር ምረታብ እና ቄሱ የሚናገሩትን ስሙ። በራሳቸው አገልጋዮች ማለት ነው።
አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ ነው። በጥናት የተደገፈ ነው ማለት ነው። ማን ነው ታዲያ ለሀገር ጠንቅ? $18,000 ሴተኛ አዳሪ የምን እምነት ተከታይ ናቸው? የኦርቶዶክስ። ደብተራው ዲበኩሉ $18,000 አዲስ አበባ ከተማ ውስጥ ብቻ ማለት ነው። ሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ኦኬ። ስለዚህ መጠጥ ፋብሪካ እኮ ፋብሪካዎቹ ተካዮቹ የኦርቶዶክስን ምን እኮ ተስፋ አድርገው እኮ ነው የሚተክሉት። ለምን? የሚጠጣው ትውልድ እሱ እንደሆነ ስለሚታወቅ ማለት ነው። ራሱ ዲበኩሉ ሙሉ ጭምር ማለት ገልባጭ አይደል እንዴ? ገልባጮች እኮ ናቸው ብራዘርዬ። እሜቴ እነሱ ይግቦ ደማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ሆዱ የቃልቻ ዲቤ አክሎ የሚወጣው ቄሱ አይደል እንዴ ሲጠጣ የሚውለው? ስም ማጥፋት ነው በፍጹም። የነበርኩበት እኮ የህይወት ልምምድ ነበረ፣ የህይወት ስርዓት ነበር። እና ለምድሪቱ አደገኛ ትውልድ ማን ነው ታዲያ? 18,000 በአንድ ከተማ ውስጥ እንኳን ብቻ 18,000 ሴተኛ አዳሪ የታቀፈ ሃይማኖት ነው ወይስ የኔ ሃይማኖት ነው አደጋው? ሌሎቹ ጨክነው በዓላማ እየኖሩ እኛ ግን አልጨከንም አለ ምህረታ። እናንተ የጨከናችሁ ጠላ ለመጠጣት ነው። እናንተ ወጣቶቻችሁ የጨከኑት ጫት ለመቃም ነው። ወጣቶቻችሁ የጨከኑት ሴተኛ አዳሪ ለመሆን ነው። ይኸው እጅ ከፍንጅ ጴንጤዎስ የጨከነው ለኢየሱስ መኖር ነው። ጌታን በዚህ ኃላፊ ምድር ላይ በዚህ በሚያልፍ ዓለም ላይ ሆነን የማያልፈውን የዘላለሙን አምላክ ጌታ ኢየሱስ ክርስቶስን አስከብረን መኖር ነው። የምናነባው የምንጸልየው ጌታ በዚህ ህይወት ዛልን ጌታን ከሚያስነቅፍ ህይወት እየራቀን መኖር ነው። አልጨከናችሁም እኮ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ ኦኬ። ገና የቅርብ ዓመታት ይሁን የሩቅ ዓመታት አይዶ ነው። አሁን በጥናት የተደገፈ ነገር ቢሆን ምናልባት 44,000 ደርሶ ሊሆን ይችላል። እሱ የጴንጤ ሃይማኖት 44,000 ደረሰ ይላል። ሴተኛ አዳሪ ግን ይኸው ወደ 44,000 ቁጥሩ ከፍ እያለ ነው። ደብተራው ዲበኩሉ የፕሮቴስታንት ሃይማኖት 44,000 ገባ 45,000 ገባ እያልክ ሎካል ቸርች ትጠራለህ። ፕሬስቢቴሪያን፣ ሜቶዲስት፣ አንግሊካን ተብሎ እንደሚባለው ምንድን ነው ሎካል ቸርቾችን ይጠራላል። 44,000 ብለህ ብትልም ሁላችን በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታውን እንደሚያገኝ ማዕከላችን ኢየሱስ ነው። ኢየሱስ ጋር ስትመጣ ሁሉ ሰው ትጥቁን ይፈታል። ኢየሱስ ጋር ስትመጣ ሁሉም ጌታዬ ነው ብሎ የሚለው ሴንተሩ ኢየሱስ ነው። አንተ 44,000 ደርሳችኋል ብለህ ስትል አንዲት ቅድስት ንጽሕት ኩላዊት ብለህ የምትላት ቤተክርስቲያን አንድ ከተማ ውስጥ እንኳን 15,000 ሴተኛ አዳሪ ደርሶልሃል። የጫት ቃሚ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ጠጭ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ከራሱ ከዲበኩሉ ጀምሮ ማለት ነው። ጠጪነት ማለት ነው። አስማተኛ ከራሱ ከዲበኩሉ ጀምሮ ማለት ነው። ጥንቁልና፣ መተት፣ ድግምት፣ አስማት፣ አንደርብ፣ ጥላ ወጊ፣ መስተፋቀር ከራሱ ከዲበኩሉ ጀምሮ ስፍር ቁጥር የለውም። ራሳቸው ምን አሉ እኚህ ቄስ አንዴ ሲናገሩ እሱ ቪዲዮ ካላችሁ ላኩ። ከአስኮ ገብርኤል ቤተክርስቲያን ስንመጣ አሉ በመኪናችን ጭነን የኛው ልጆች የኛው ሰዎች የነበሩ
እዚህ ጋር አውርዱን ብለው አወረዱ ናቸው። ከዛ የወረዱበት ቦታ ላይ ታዋቂ ጠንቋይ ቤት ለመግባት እኙ ካህናቸው ሲናገሩ ሰማሁት። እሱ ቪዲዮ ያለው ሰው ካለ ፈልጎ በውስጥ ይላክልኝ። ካስኮ ገብርኤል ቤተክርስቲያን ወጥተው እኮ ካህኑ እኙ ካህናቸው የተናገሩት ከገብርኤል ቤተክርስቲያን አስቀድሶ ወጥቶ በካህን በቄሱ መኪና ተጭኖ ወዲያውኑ ጠንቋይ ቤት የሚገባ ህዝብ ማለት ነው። ፋክት ራሳቸው ናቸው የተናገሩት። ቪዲዮውን ብቻ ፈልጉልኝ። እኔ ሌላውን ብዙ ቪዲዮ ስላለ መፈለጉ ትንሽ ስለሚያደክመኝ ማለት እንጂ አለ ሴቭ አድርጌዋለሁ። ፋይልህ ይያዝልሃል ማለት ነው። ዶሴ ከገብርኤል ቤተክርስቲያን ወደ ጠንቋይ ቤት የሚሄድ ማን የተናገሩት? እኚህ ካህን ኦኬ። የሚያጨሰው ትውልድ የት ነው ያለው? ሲጋራ ጫሹ ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚቅመው ትውልድ ማን ነው? ቅጠል ሲበላ የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚጠጣው ትውልድ ማን ነው? ሲገለብጥ የሚያድረው የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አስማተኛና መተተኛ፣ ጠንቋይ፣ አስደጋሚ፣ ደጋሚ ማን ነው? አስደጋሚውም ደጋሚው ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አይመረው አይመርኩክ እያላችሁ ኮከብሽን ቆጥርልሻለሁ ገውዝ ነው ጀዲ መሬት ነው እያልክ ብለህ የምትል የእናትና የእናቱን ሳሚ ዘሊና ፓንቷን ቆርጠህና ፓንቷ ላይ ከደገምኩልህ ነገሩ ሁሉ ያልቃል ብሎ የሚለው ማን ነው? ኦርቶዶክስ ወይስ ጴንጤ? ኦርቶዶክስ። የኦርቶዶክስ በግ ከነ ህይወቱ የሚቀብር መተተኛና አስማተኛ ጳጳስ ያለው የት ነው? ኦርቶዶክስ ወይስ ጴንጤ ጋር? ኦርቶዶክስ። ንገሩኝ ባይ ትላለች እኔ አያት ንገሩኝ ባይ ሁሉ ኦርቶዶክስ። እናንተ እንኳን እንደዚህ እያደረጋችሁ ለአገሪቱ ጠንቅ ናቸው፣ ልጆቻችንን ከልጆቻቸው ጋር እናስተምርም ብለን እንኳን አላልንም። ይሄ ደብተራው ጥላቻን ለተከታዮቹ ሁሉ ጭምር በውስጥ ያስተምራል። መረጃ እዚህ ቤት ዝም ብሎ የሚወራ ቤት እንዳይመስል። ጥላቻን ከዚህ በፊት ተከታዮቹ ለሆኑ ሰዎች ያስተምራል። ምን ብለው እንደሚናገሩ የነሱ ተከታዮች ስማልኝማ ምንድን ነው መሰለሽ፣ ይኸውልሽ ልጆችሽ አንድ ጊዜ ሲግባ መስኪ ይኸውልሽ፣ እኔ አሁን ልጆቼን እንዴት እንደማሳድግ ታውቂያለሽ? እንኳን ጸድዬ ትንሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። ጴንጤን ሲያዩ በዚህ ያክል ገባሽ አይደለ? እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምሽ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። ጴንጤ እንደማላናግር ታውቂያለሽ። እኔ ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የአባቴ ልጆች ሁለት አሉ ጴንጤ። ታላቄ ጴንጤ ነች፣ ታናሽም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናደራቸው አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ጴንጤ ሰላም ራሱ ስትዛው አንነጋገርም። ጴንጤ ሆኖ ማለት ነው። በጣም ከባድ ናቸው። በጣም መርዝ ቤት እንዳይሄዱ ነው። የዲበኩሉ መንፈሳዊ ልጆች ናቸው። ቆይ ስሙ፣ በቃ ብዙ ቪዲዮ አለ ትሰማላችሁ። በኢየሱስ ስም ቀላል ነው የምጠላችሁ መሰላችሁ? የመጨረሻ ነው የምጠላችሁ። ድንበር የለውም። ነፍሰ ገዳይ እኮ ናቸው። ምን ሆነህ ነው አንተ? ክፎች አሁንም ጠራት ነበረ ክላስ ስለሆነችብኝ ነው እንጂ ባይዞ የዲበኩሉ መንፈሳዊ ልጆቹ ናቸው። እንደዚህ ነው የሚያሳድጋቸው በውስጥ እንደዚህ ነው የሚገታቸው። ምንን? ጥላቻን፣ ዘረኝነትን፣ ክፋትን፣
አመፅን ማለት ነው። ባይዘው ጸዲ የምትኖሪው እንግሊዝ ሀገር ነው። እኔም የምኖርበት ህግና አንቺ የምትኖሪበት ህግ አገር አንድ አይነት ህግ ነው። እችን ቪዲዮሽን ቀጥታ ለእንግሊዝ ሀገር ላሉ እኔ በህግ እንሂድብሽ ብለን ብንል ምን ብለሽ እንደተናገርሻት ታውቂያለሽ? ላሰማ ቆይ ምን እንደሚሉ ስሙ። እንግዲህ አባታለው እኮ እያሉ ነው። ክርስቶስ ተቃላለን ጌሱ የሚያሳዝነው ቤት የሰራባቸው ሰዎች እኮ ናቸው። ፌዝ ማርያምን በቃ ድንቁርና ቤት የሚያሳዝነው እኮ ግን ማስረጃ ለምሳሌ የወለደች ሲሉ እንደ ማስረጃ የሚያቀርቡት እኮ ወንድሞቹ የሚለው ነው። ልጆቹ የሚለው እስኪ ለምን አይሰጡንም? እስኪ ልጆቹ ኧረ እነሱ ክርስቶስም አባት አለው ሳይሉ ይቀራሉ ብለህ ነው? ዮሴፍን እኮ አባት እያረጉ ያስ እንኳን እስክትወልድ ድንግል ነበረች አላም ገባ ነው። አሁን እኮ ተብሎ የተጠቀሰ አለ ወይ ደግሞ ልጆቿ ተብሎ የተጠቀሰ አለ ወይ? መጥቆሪያ ምናምን ሲሉ ግርም ነው የሚለኝ። ዋርድ መጥቆሪያ ቆይ መጥቆሪያ ምንድን ነው ጋይስ? እኔ ምንድን ነው እስቲ ምንድን ነው መጥቆሪያ? እስኪ ንገረኝ። ማነሽ እንዴ? ታቦት አለው እኮ መጥቆሪያ ላይ እንዴ? ስዕል ራሱ እኮ አለ ፎቶ። ምንድን ነው እሱ? ምንድን ነው መጥቆሪያ ማለት እንትን ነው። ልንገርሽ? ንገረኝ እስኪ ምንድን ነው መጥቆሪያ? አንድ ሴት ማለት ነው የሆነ መንፈስ የሆነ አጋንንት ማለት ነው። ሴቷ አያትና ወደዳትና ተገናኛትና አረገዘች። ማናማ መንፈስ ነው አጋንንት ነው። አታውቅም? አደገኛ የሆነ ክሪሚናል ነው የተናገረችው። የምትኖረው እንግሊዝ ሀገር ነው። ጸዳለ ማለት ነው። እና ምን አለች? ልጆቼን ከልጆቻቸው ጋር አላስተምርም አለች። ኦኬ እቺን ቃል ትራንስሌት ቢደረግልሽ ቀጥታ ወይ ልጆችሽን ይቀበሉሽና ኦኬ ሲንግል ማዘር ሆነሽ በሳምንት አንድ ቀን ልጆችሽን እንድታይ ሆነሽ ይቀበሉሻል፣ ከራሩልሽ ማለት ነው። ካልሆነስ በአገሪቱ ሕግ የምትዳኝበት ትዳኝ ነበረ። የሰውነትሽ ስበት ሲጨምር፣ ስብሽ ሲጨምር መተንፈስ እያቃተሽ የተናገርሽውን ጥላቻ ከዲበኩሉ ሁሉ እንደተማርሽ እዛ ፍርድ ቤት ቀርበሽ ትሰጭ ነበር። ግን ይዘናል። አሁን ይህን ማሳያችሁ ዲበኩሉ ነው እንደዚህ የሚያስተምራቸው። ዲበኩሉ ነው እንደዚህ የሚያስተምራቸው። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያው የዲበኩሉ ፍሬ አያችሁት አይደል? መተተኛው ዲበኩሉ ልጆቼ ብሎ የሚላቸው ለልጆቼ መሰናክል ብሎ እንዳይላቸው መንፈሳዊ ልጆቹ ናቸው። ጸዳለም ኬኩም የተባለው ማለት ነው። የጥቁሮች የነጮች ልጆች አለች። የማይነካ በተን የነካችው የማይነካ በተን በለፈለፉ ይጠፉ ይባላል። እንግሊዝ ሀገር ላይ ቁጭ ብለሽ አንቺ ከወርከንድ ኢንካም መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት አገር ላይ ተቀምጠሽ የንጉሱን እምነት መጽሐፍ ቅዱስ ምን እንደምንል ታውቂያለሽ። እንግሊዝ በምትገዛቸው አገሮች ላይ ያለን ሰዎች ስለሆንም ማለት ነው። ዜግነት ወስደሻል፣ እንግሊዝ ሀገር ሰጥተውሻል። ምን ብለው ነበር የሰጡሽ? ምን ብለሽ ነበር ምለሽ የወሰድሽው? ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያችሁ፣ በቃ ሌላ ምንም መፍትሄ የለም። እየጠሉ አሁን ይህን ኮርስ የሚሰጣቸው በውስጥ ማን ነው ብትሉ ደብተራው ዲበኩሉ ነው። ልጆቻችሁን ከጴንጤ ልጆች ጋር አታስተምሩ። የጴንጤ ልጆች ልጆቻችሁ እየጠሉ እንዲያድጉ እናድርግ እያለች ማለት ነው። እሺ መጥቆራ የተባለው ሰውዬ ይሄ ነው ለማታውቁት ማለት ነው። በኦርቶዶክስ ቤተክርስቲያን ታቦት ተቀርጾለት ኦፊሻሊ የሚመለከው ባለጭራው
ሰውዬ አሁን ቀሚስ ለብሶ ማለት ነው ጭራው እንደ ሳይቆረጥ ነው እንደተቆረጠ ነው ብሎ የሚለውን እኔን አጠይቁኝ። እዚህ ራቁቱን ሆኖ ከነጭራው ነው ያለው። ይሄ ሰይጣን ነው፣ የአየር ላይ ጋኔን ነው። እና ይሄንንም ደግሞ የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዳር 29 ቀን በዓለ ሲመቱ ተብሎ በዓለ ክብረ በዓሉ የሚከብርበት ነው። ይሄ ሰውዬ ይሄ ሰይጣን ሲወጣባቸው ነው ጩኸት ያበዙት ማለት ነው። እኛንን ያወጣ ነው። አዎ፣ ግን እኛ እኮ ከተማምተናል። ቤተክርስቲያኒቱን ስንፈትሽ ያገኘነው የአየሩ ላይ ጋኔን ይሄ ነው። መጥቆራ የሚባለው ጽዋለ ጽድቅ ብላችሁ በክርስትና ስም የጠራችሁት ማለት ነው። ያለ መረጃ ነው የምናገረው። በፍጹም የጽዋለ ጽድቅን ገድሉን ማን ያነበበው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች። የት አለ ኤርሚያስ? ይኸው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንፃውን የሰራው እሱ ባለቤቱ የጽዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው፣ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አጥተናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጽዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጽዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገቢረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያዋ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና የመጀመሪያ ግብር አፈጣጠራቸው እንደ ሰው አይደለም። ታዲያ ምን ነበሩ? ጭራቅ፣ ሰይጣን ማለት ነው፣ ጋኔን። ኦኬ። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት ሲጠመቁ ነው 160 ነው 140 ክንድ የነበረው ቁመቱ ሽሪንክ አድርጎ ወደ ስንት ክንድ ደረሰ በሰው ቁመና ሆኖ ብሎ የሚለው የመጀመሪያው ግብር አፈጣጠራቸው ምንድነው? ሰው አይደሉ። ታዲያ ምንድነው? ሰይጣን ነበር። ማን የተናገረው? የቤተ ክርስቲያኒቱ አገልጋዮች። የቤተክርስቲያኒቱ አገልጋዮች የት አለ ክብረ በዓሉ ያለበት ቪዲዮ? ይኸው ስራት እያሉ በፊት ሰሩት የነበረውን ትሩፋት ይኸው ገድሉ ሲነበብ ስሙ። በኤርሚያስ ሳይሆን በቄሶቹ ሲነበብ ስሙ። ክብረ በዓሉ በተደረገ የማይቻላቸው ተሸክሞ መጣ። አባታችን ጽዋለ ጽድቅ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ከተጠመቀ በኋላ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። አዎ የአየር ላይ ጋኔን ዲያብሎስን አጠምቁ ብላ ምትል ቤተክርስቲያን ነች። መጽሐፍቶቿን የሚናገሩት ቪዲዮ፣ ጽሁፍ፣ መጽሐፍቶች፣ መረጃ ይዘን ማለት ነው። እኛ ጋር ስም ማጥፋት አለ የለም። ጥላቻ ነው በፍጹም። የምን ጥላቻ? የምን ጥላቻ? ሚስጥራችንን አወጣችሁብን ነው። ከተናደርክ ኤርሚያስ ሚስጥራችንን አወጣ ነው። ይህ ታቦቱ ይህ ታቦት ምንድን ነው? የጽዋለ ጽድቅ ታቦት ነው ተብሎ የሚባለው። ጽዋለ ጽድቅ የሚባለው ማን ነው? የአየሩ ላይ ጋኔን የተባለው የትኛው? ይሄ በፒክቸሩ ላይ አሁን ማሳያችሁ
የዚህ ታቦት ነው አዛጋ ያለው። አዎ ማን ነው ኦርቶዶክሳዊ ገብቶ ይሄን ሊያስተባብል የሚችል? ወፍ ማን ነው? ውሸታም አንተ ውሸታም ኤርሚያስ ውሸትህን ነው ብሎ የሚል ማን ነው? አንድ ሰው አይኖርም። የመረጃ ማዕት አዘንብብሃለሁ ማለት ነው። ቀጥዬ እኔው ራሴ ሰው አስልኬ ሄደን ያረጋገጥነው ነገር ስለሆነ ማለት ነው። ስለዚህ ገድሉ በማን ነው እጅ እየተነበበ ያለው? በቄሱ ያ የሰይጣኑ ልጅ ከተጠመቀ በኋላ አሉ ሆነ በፊት እንደ ቁራ ጥቁር የማይቻላቸውን ተሸክሞ መጣ። አባታችን ተዋለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። ልልበሉ የሰይጣኑ ልጅ ሲጠመቅ ከለሩ እንደ ቁራ ጥቁር ነበረ። ያው የአየሩ ላይ ጋር ቀንዱ ይታያቸዋል። እንጨቱ የተሸከመው ጋር ባይዘው ይሄንን እንጨት ከሰላሌ ሀገር ነው ተሸክሞ ወደዛ ወደ ሰሜን ሸዋ ወደ ደነባ ወረዳ ይዞት የወሰደው። ለ300 ሰዎች መሸከም የማይችሉትን እንጨት ነው የሰይጣኑ ልጅ ይሄ መጥቆራ የሚባለው ባለጭራው ባለቀንዱ የዛሬና ያድርገውና ኦርቶዶክስ ንስሐ ነው መግባት ያለብሽ። ንስሐ ነው እኮ መግባት ያለባችሁ እናንተ። አይኑን ይልኝ። እዚህ ደግሞ አይኑ ይታያቸዋል። እዚህ ፒክቸሩ ላይ በቀኝ አይኑ እኮ ነው የሚጠቅሰው። የግራ አይኑ እኮ አይታይም፣ ብሌኑ አይታይም። የፀሐይ ብርሃን ነው መጥቶት ነው አትለኝም። ከጥቁሩ ጎን ያለውን አይኑን አይታችሁታል ወይ? እየጠቀሰ ነው ወይስ ምንድን ነው? አሁን ይህንን እንዲህ አይነት አውሬ ባለማመኔ እኛ መናፍቅ እንባላለን? ያው ባለ ሲከብር እንደዚህ ያከበሩ። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ይሄ ነው እንግዲህ የአየሩ ላይ ጋኔን መጥቆራ የሚባለው ሲጠመቅ ኦርቶዶክሳዊ ክርስቲያን ሆነ፣ ሰይጣኑ ማለት ነው። የተጠመቀበቱ ወንዝ ሁሉ ጭምር ነው ያለው። መረጃ እዚህ ብራዘር ትጣላለህ። ቴንክ ዩ ብሩክዬ፣ ፈልፍለህ ጎርጉረህ እንደዚህ ስለምታመጣል ማለት ነው። ይኸው ሰይጣኑ የተጠመቀበት ወንዝ። ስለዚህ በዚህ ዋናው አሁን አቡነ ጨዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳል። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ባይዘወይ ሰይጣኑ የተጠመቀበትና ኦርቶዶክሳዊ ክርስቲያን የሆነበት ወንዝ ነው። ይሄ ወንዝ
ሰይጣኑ የተጠመቀበት ወንዝ በማን የተጠመቀው? በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ እጅ። ከተጠመቀስ በኋላ ኦርቶዶክሳዊ ክርስቲያን ሆና ከዛስ ሲኖር በደግነት ያ ሰይጣን እየሰራ በሚገርም አይነት ሁኔታ ኖረ። ከዛ ሞተ። ሲሞትስ ኦርቶዶክስ ታቦት ቀረጸችለትና ህዳር 29 ቀን ይከብራል ማለት ነው። ማን? ሰይጣኑ ህዳር 29 ቀን ታቦት ተቀርጾለት ይወጣል ይገባል። የተጠመቀበት ወንዝ ይኸው። አጥማቂዎቹ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ናቸው። ገዳሙ የት ነው ያለው? ሰሜን ሸዋ ደነባ ወረዳ። ኦኬ። የደብሩን አስተዳደር ነው ያገኘናቸው። ስለዚህ እኛ ከጥላቻ ተነስተን አንናገርም፣ በመረጃ ላይ ነው የምንናገረው እያልናችሁ ነው። ኦኬ፣ ወደዚህኛው ቪዲዮ ስንመለስ እንግዲህ በዚህ ነው ያልክ ጥላቻን የሚናገሩ ሰዎች ጴንጤን በቃ ሌላ ምን ይሄን ትምህርት ያስተማራቸው ዲበኩሉ ነው። ኦኬ፣ የእሱ መንፈሳዊ ልጆቹ ናቸው። የኔ ልጆች አይደለም ብሎ ሊል አይችልም። እሷ የምትኖረው እንግሊዝ፣ እሱ የሚኖረው ኢትዮጵያ ቢሆንም ኦኬ፣ በኢትዮጵያ ሕግ መሰረት ይጠየቅ ተብሎ ከተባለ በዚህ ያህል ልክ ጥላቻ የተናገረ ሰው እንደሱ ማንም የለም። ልጆቼ ጴንጤን ሲያዩ እንዲቀፋቸው አድርጌ ነው የማሳድገው ብሏል። ሲጀምር ደግሞ የሕግ ሰው ነኝ ብሎም ሲያወራ ሰምቼዋለሁ። ይህን ትምህርት የሚማሩት ከዲበኩሉ ነው። ዲበኩሉ ነው እንደዚህ እያለ የሚያስተምራቸው። ይሄ ማለት ነው በዘረኝነት ነቀርሳ የተመረዘ ሰውና በጴንጤ ጥላቻ ያበደ ሰው ማለት እንደዚህ ሰው አላየሁም። ኦኬ 18000 ሴተኛ አዳሪ ባለበት ምድር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን ካህኑ ናቸው የተናገሩት። ካህኑ እያንዳንዱ የሚናገሩትን ነገር እነሱም ይዛሉ አይደለኛ መረጃ፣ እኛም ያዙ መረጃ። የትኛውንም ለምናገረው ነገር የመጽሐፍትም የቪዲዮ ማስረጃ ይዤ ነው። በዚህ ነው ያልክ ጥላቻ እነ ኬኩን እነ ጸድ የተባለችውን አሁን የተናገረችውን ባይዘዌ ቅድም እንዳልኩት በህግ የሚያስጠይቃትን እንግሊዝ ሀገር ላይ በህግ የሚያስጠይቃትን ነው። ልጆቻችን ጴንጤን እየጠሉ ማደግ አለባቸው ነው ብላ ያለችው። የእንግሊዝ ሀገርን የንጉሱን እና የንግስቲቱን ብር እየበላች ማለት ነው። ተመሳሳይ ሲስተም ነው። እኔም የእሷም ሀገር የምንኖረው ንጉሱ የእንግሊዙ ንጉስ የኔም ንጉስ ናቸው። እኔ ባለሁበትም ሀገር ኪንጋችን ናቸው። ዲበኩሉ ገደል ነው የሚከታችሁ። እሺ ጥላቻ እየሰበካችሁ በእውቀት መሞገት ሲያቅታችሁ የጴንጤ ልጆች ጥሉ የጴንጤ ልጆችን እየጠሉ ማደግ አለባቸው ብዬ እላለሁ እያላችሁ ወታችሁ እንደዚህ ብትናገሩት በሙሉ ክሪሚናል ወንጀል እኮ ነው። ወንጀል ይሄ ሰውዬ ባለፈው ትናንትም እንደተናገርኩት ከትልቁ እጅግ ከምናከብረው ከአማራ ሕዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህ ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። ብዙ የኦርቶዶክስ ቄሶች አሉ። ሁለተኛ ከዘረኝነቱ የተነሳ ለኦሮሞ ሕዝብ ከፍተኛ ጥላቻ ያለው ሰው ነው። ይሄ ሰውዬ ሲናገር ሰምተነዋል።
አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም። በምንም ሲያየው ጴንጤ ነው፣ ዘሩ ኦሮሞ ነው። በቃ አብይን ከስልጣን ለማውረድ ከፈለክ ሂድና ዲበኩሉ ቀሚሱን አውልቀህ ይህን ፂምህን ተላጭተው ሽፍታ ሆነ ወይ ደግሞ ሳታወልቀውም ፀጉርህን እንዳልክ ሄደ ገብተህ ኢትዮጵያ ሸለቆ ውስጥ በአባይ በረሃ ውስጥ መዋጋት ነው ከአብይ ጋር። ኦኬ መዋጋት ነው። ስትሄድ ግን ወደ ኢትዮጵያ ስትገባ ግን ያው ጦርነቱ ላይ ስለምትገባ ማለት ነው ለሬሳ መጠቅለያ አንሶላ ምናምን ነገር ገዝተህ ይዘህ ብትሄድ እኔ እመክርሃለሁ አስቀድሜ ማለት ነው። እንዳልኩ አንተ አሻንጉሊት ብለህ በምትላት በሱ ነው የሚያጫውተው አብይ። መከላከያ ሰራዊትንም ራሱ አይልክብህም፣ ድሮን ነው የሚልክብህ። ከዛ ከእሷ ጋር ትነጋገራለህ ማለት ነው፣ ከድሮኗ ጋር። እሷ በላይ አንተ በታች ሆነህ በመስቀል ገዝተህ ሳወርዳታለህ። ማይሰራ ኃጢአት እግዚአብሔር ይፍታ ብለህ እንደምትለው ልክ እንደዛ እስቲ ብለህ ድሮኗን ከአየር ላይ በመስቀል ሀማትበህ ስትጥላት እናያለን። ያኔ የአብይን መንግስት አንቆጣቁጠዋለን። እኔ ሌሎች ኦርቶዶክሳውያን ካህናት እንደነዚህ አይነት ሰዎች ቤተክርስቲያኒቱን በዚህ ነው ያልክ ሲያዋርዱ ሲያሰድቡ ምንም አይመስላችሁም? አትመክሩትም? ደግሞ የጴንጤ ልጆች ጨዋዮች ናቸው ይላል። አንተ አለ አይደል እንደታረደ በግ ስታንቋር የምታድረው? ስንታንቋር እኮ አልኩ። የታረደ በግ የታረደ ከብት ነፍሱ እስከሚወጣ ድረስ የሚጮኸው አይነት ጩኸት ማለት ነው። በጨዋይነት ብለህ ካልክ ከተማ የሰውን ጆሮ ሊበጥስ በሚችል ማይክራፎን ጮህብን የምታሩት እናንተ አይደላችሁ እንዴ? እናንተ እንደዛ ስለጮኻችሁ ከኦርቶዶክሳውያን ልጆቻችን አናስተምርማል አላልንም፣ አንልምም። እግዚአብሔርን የምንፈራንን ህዝባችን ነው ቤተሰቦቻችን ናቸው ብለን የምናውቀው። የታመመ አይተኛ የወለደች አተኛ። በማይክራፎን ስጮህ አይደል የምታድሩት? እናንተ እንኳን ጮሃይ እንኳን አልተባላችሁም። የእግዚአብሔር ህዝብ ያለ ማይክራፎን ስለተናገረ ጴንጤ ጨዋሂ ነው ጨዋታም ትውልድ እንዳይበዛ ምናምን ነገር ብለሃል። በእርግጥ አንድ ጠንቋይ ስላለ ምንም የሚያመጣው ነገር የለም። ይሄ ጠንቋይ ነው። እውነቴን የምላችሁ ጠንቋይ ማለት ነው። አይመረው አይመርኩክ እያለ ሲደግም የሚያድር መተተኛ ነው እና ቪዲዮዎቹን ያው እያየን ነው። መጠጥ ቤቱ የሚዘጋው የመጠጥ ፋብሪካው ሊዘጋ ካስፈለገ ኦርቶዶክሳውያኑ መጠጥ ማቆም አለባቸው ተባለ። በራሳቸው በመምህር መስፍን ማለት ነው። መምህር መስፍን ይሄንን ብለው አሉ፣ ፍርጥ አድርገው ተናገሩ። ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸው። ታዲያ አደገኛው ትውልድ ማን ነው?